ሰላምና ጤና ይብዛላችሁ እንላለን ትዝታችን በኢቢኤስ ነው እንደመሰንበታችኋል ሸጋ ነው በጣም ዛሬ ትዝታችን በኢቢኤስ በወመዘክር ይገኛል ወመዘክር እንግዲህ ሁሌም እንላለን ዘከር አስታወሰ ነው የግዕዝ ቃል ነው ማስታወሻ ይሆን ዘንድ ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ይህንን ቤት አቋቁመዋል እንግዲህ እዚህ የተጻፈም ጽሑፍ አለ የርሳቸውም ታሪክ ውለታ ይነገር ዘንድ ሐውልታቸው በዚህ ሰፍሮ ለረጅም ዓመታት አብረን እያየነው እንገኛለን እንግዲህ ትምህርት ላይ ንባብ ላይ ታሪክ ላይ በተለይ ደግሞ የትላንቷን ኢትዮጵያ የሚሰሩት መዛግብት ላይ ይህ ያስፈልጋል ተብሎ በዚህ ደረጃ ወመዘክርን ማቋቋም ቀላል ነገር አይደለም ከምን ተነሰን ምን ደረስን ማለት ስላለብን ዝክሮችን ወይም ደግሞ የትላንት ማስታወሻዎች እጅጉን ያስፈልጋሉ እንግዲህ ወመዘክር ጥቂት ይሄንን ካልን ታሪክን በተለይ ደግሞ መዛግብትን የሚሰንድ አገልግሎት የሚሰጡ ሶስት ትልልቅ ህንጻዎች በግቢ ውስጥ ይገኛሉ ታሪክን የሰሩ የሀገር ባለውለታ የሆኑ ሰዎችን በእነሱ ምክንያት ወይም ደግሞ በእነሱ ስያሜ አዳራሾቹ ተሰይመዋል ትዝታችን በኢቢኤስ ከወመዘክር አዳራሾቹ ስለምን ተሰየሙ ስለማንስ ቆሙ አብረናቸው ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ወመዘክር እንዳልናችሁ በተለያዩ ሰዎች ስያሜ የተሰየሙ አዳራሽ አሉ አንደኛውና የመጀመሪያው ግንባር ቀደሙ እድሜ ጠገቡ ይሄ አዳራሽ ነው የብላቴን ጌታ ህሩይ ወልደ ስላሴ አዳራሽ ተብሎ ተሰይሟል ብላቴን ጌታ ህሩይ ወልደ ስላሴ ደግሞ ፎቶዋቸው በዚህ አለ የብላቴን ጌታ ህሩይ ወልደ ስላሴ አዳራሽ ተብሎ ሲሰየም እንግዲህ ያለ ምክንያት አይደለም እርሳቸው ከንባብ ጋር ለዋሉት ውለታ ለንባብ ለሰጡት ትርጉም ወይም ደግሞ በርሳቸው ምክንያት እርሳቸው በሰሯቸው ስራዎች በጻፏቸው ጽሁፎች ወይም ደግሞ እርሳቸው ከንባብ ጋር ባላቸው ትስስር ምክንያት ለብዙዎች አንባቢያን መነሻ ሆነዋል ባለውለታም ሆነዋል ስለዚህ የብላቴን ጌታ ህሩይ ወልደ ስላሴ አዳራሽ ተብሎ ተሰይሟል ለጊዜው ዝግ ስለሆነ ነው ውስጡን ብናየው በጣም ደስ ይለኝ ነበር ለማንኛውም የብላቴን ጌታ ህሩይ ወልደ ስላሴ አዳራሽ ውስጡ አነስተኛ አትሮኖስ አለች በዚህ በኩል እና ይህ አትሮኖስ ዲስኩር ይደረግበት ነበር እነዛ ዲስኩሮች ስለ ሀገር ክርክር የሚደረግባቸው ሐሳብ የሚቀርብባቸው ሀተታ የሚነገርባቸው እንዲሁም ደግሞ ኢትዮጵያን ከማለም የነገዋን ኢትዮጵያ ከመናፈቅ እንዲህ ቢሆን እንዲህ ይበጃል ለሀገር ይሄ ነገር ይጠቅማል ተብሎ የተለያዩ ሐሳቦች የሚነገሩበት አትሮኖስ አለ ሰፊ አዳራሽ ነው በጣም ሰፊ አዳራሽ ነው በብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲም እንግዲህ ትልቅ ባለውለታ ተደርገው የሚታሰቡ የሚቆጠሩ የብላቴን ጌታ ህሩይ ወልደ ስላሴ አዳራሽ ተብሎ የተሰየመው የመጀመሪያው አዳራሽ ይሄንን ይመስላል ማለት ነው ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ወይም ወመዘክር ይሄንን አዳራሽ ለብላቴን ጌታ ህሩይ ወልደ ስላሴ አበረከተ ቀጥሎስ ምን አዲስ ነገር አለ ወደ ሌላና ቀናና ሌላ ተመሳሳይ ነገር እናያለን ትዝታችን በኢቢኤስ ነው አብራችሁን ቆዩ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ በመርሴ ሐዘን ወልደ ቂርቆስ እንግዲህ ተሰየመው አዳራሽ ነው ያለነው እንግዲህ ይሄ አዳራሽ ብዙ ታሪክ የሰራ አዳራሽ ነው ብዙ መጽሐፍት የተመረቁበት ብዙ ውይይት የተደረገበት ሀገራዊ ሐሳቦች የተላለፉበት የተከበረ ቦታ ነው ማለት ነው መርሴ ሐዘን ወልደ ቂርቆስ አዳራሽ እንግዲህ ለማንኛውም በእኒ አንጋፋ ሰው በመርሴ ሐዘን ወልደ ቂርቆስ በርሳቸው ስም መሰየሙ ደግሞ ስለ ንባብ የሚከፈል ውለታ ነው ብላታ መርሴ ሐዘን ወልደ ቂርቆስ መጋቢት 17 ቀን 1891 ዓ.ም ሸዋ ጅሩ ውስጥ እምባጮ መግደላዊት በተባለ ስፍራ ተወለዱ አባታቸው አለቃ ወልደ ቂርቆስ አልታመን ይባላሉ አለቃ ወልደ ቂርቆስ በአጼ ቴዎድሮስ ዘመነ መንግስት ወደ ጎንደር ሄደው የቤተልሔምን ዜማ ከሊቀ ካህናት ደረሰ 7 ዓመት ተምረው በባለ መዝገብ ድጓ ምስክር ሆነው ተመረቁ 1878 ዓመተ ምህረት ወደ ሸዋ ተመልሰው በደብረ ሊባኖስና በእንጦጦ ማርያም የቤተልሔምን መዝገበ ድጓ አስተምረዋል ብላታ መርሴ ሐዘን ወልደ ቂርቆስ
የልጅነት ዘመናቸውን ያሳለፉት ከአክስታቸው እመየት በሰሙ ጋር ነበር። ብላታ መርሴ ያዘን ወልደ ቂርቆስ ትምህርት እንዴት እንደጀመሩ ሲገልጹ እድሜ 4 ዓመት ከ4 ወር ከ4 ቀን ሲሆን እምዬ በሰሙ ወደ ደብተራ እንደ ብልሃቱ ወስዳ ለትምህርት አስገባችኝ። የቀኑ ልክ ይህን ያህል ተጠንቅቆ የተጠበቀበትን ምክንያት በ4 ዓመት ከ4 ወር ከ4 ቀን ትምህርት የሚጀምር ልጅ ትምህርት ይቀናዋል የሚል አስተሳሰብ በዚያ ዘመን ስለነበረ ነው። እንግዲህ ፊደል ተጀመረ። ፊደሉም በሚጠቀለል ብራና በጉሎ ተጽፎ ከዲልዲላ ከአባቴ ዘንድ የተላከልኝ ነበር። አስተማሪው ወደ ፊደሉ ሲያመለክተኝ የኔ አይን የሚያየው ወደ ልጆቹ ጨዋታ ነበር። እስክላመድ ድረስ ጥቂት ቀን ታገሰኝና ከዚያ በኋላ ፊደሉን እያየ ተማሪ እያለ በቁንጢጥ ያደብነኝ ጀመር የሚሉት ብላታ መርሴ ያዘን ወልደ ቂርቆስ ከልጅነት ትዝታቸው ጨልፈው ነው። ብላታ መርሴ ያዘን ወልደ ቂርቆስ በረጅም የህይወትና የሥራ አገልግሎት ዘመናቸው በኢትዮጵያ ዘመናዊ ሥርዓት በዳግማዊ ምኒልክ መንግስት ተጀምሮ በአቤቶ ኢያሱና በንግሥተ ነገሥታት ዘውዲቱ ዘመነ መንግስት ቀጥሎ በቀዳማዊ ኃይለ ሥላሴ ዘመነ መንግስት ተስፋፍቶ ሲገባ አይተዋል። በሂደቱም ውስጥ ለመሳተፍ ዕድልን አግኝተዋል። በ1912 ዓ.ም ለመጀመሪያ ጊዜ የቅዱሳት መጻሕፍትን ወደ አማርኛ ትርጓሜ ድርጅት ሲቋቋም ለሊቀ ሊቃውንቱ ደቀ መዝሙር ሆነው ተቀጥረው ትርጓሜውንና አርቶቱን ሰርተዋል። በ1917 ዓ.ም ከአይምሮ ጋዜጣ ቀጥሎ በኢትዮጵያ ሁለተኛ የሆነው ብርሃንና ሰላም ጋዜጣ ሲመሰረት የጋዜጣው ዋና ጸሐፊ ሆኑ። ከመጀመሪያዎቹ ዘመናዊ ትምህርት ቤቶች አንዱ በሆነው ተፈሪ መኮንን ተማሪ ቤት በ1917 ዓ.ም ሲከፈት የመጀመሪያው የአማርኛና የግዕዝ መምህር እርሳቸው ነበሩ። በጊዜው የአማርኛ ሰዋሰው ማስተማሪያ መጽሐፍ ስላልነበር በዘመናዊ መልክ አዘጋጅተው የጻፉት የመጀመሪያው የአማርኛ ሰዋሰው ማስተማሪያ መጽሐፍ ለግማሽ ምዕተ ዓመት ያህል መደበኛ የአማርኛ ሰዋሰው መጽሐፍ ሆኖ አገልግሏል። መርሴ ያዘን ወልደ ቂርቆስ የመጀመሪያው ኢትዮጵያዊ ፓትርያርክ እንዲመረጥ በግብጽና በኢትዮጵያ ቤተክርስቲያን በተደረገው ድርድር ላይ ከመጀመሪያው እስከ መጨረሻው ድረስ ተሳትፈዋል። ታሪኩንም መዝግበውና ጽፈው ለህትመት አብቅተዋል። በኢትዮጵያ የመጀመሪያውና እስካሁንም ድረስ ከጥቂት ማሻሻያዎች በስተቀር በአገልግሎት ላይ ያለው ዘመናዊ ሕግ ሲረቀቅ የአርቃቂ ኮሚቴ ፕሬዝዳንት የነበሩት ብላታ መርሴ ያዘን ወልደ ቂርቆስ ነበሩ። ለሀገርና ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ታላቅ ባለውለታ ለሆኑት ለብላታ መርሴ ያዘን ወልደ ቂርቆስ ለልጃቸው አቶ አማሃ መርሴ ያዘን ወልደ ቂርቆስ እና ወዳጅ ቤተሰቦቻቸው እንዲሁም የሚዲያ አካላት በተገኙበት የውቅና መስጠት መርሃ ግብር ተከናውኗል። በመርሃ ግብሩ ላይ የተቋሙ ዋና ዳይሬክተር አቶ ይኩኖ አምላክ መዝገቡ ወመዘክር መታሰቢያ ሆኖ ከመቋቋሙ በፊት እንደ ግለሰብ የቆመ ተቋም ነበረው ብንል አንዱ ግለሰብ የሚሆኑት ብላታ መርሴ ያዘን ወልደ ቂርቆስ እንደሆኑም ተናግረዋል። ብላታ መርሴ ያዘን ከግርማዊ ቀዳማዊ ኃይለ ሥላሴ ጋር በነበራቸው እጅግ ቅርብ የሆነ የሥራ ግንኙነት በኢትዮጵያ ታሪክ የመጀመሪያ የሆነውን የንጉሥ ግለ ታሪክ የቀዳማዊ ኃይለ ሥላሴ ሕይወቴና የኢትዮጵያ እርምጃ አርመው አስተካክለው ለህትመት ያበቁ እርሳቸው ናቸው። ቀዳማዊ ኃይለ ሥላሴ በ1929 ዓ.ም እንግሊዝ ሀገር በስደት ላይ በነበሩ ጊዜ ጀምረውት የነበረውን ግለ ታሪካቸውን እንዲያርሙት እንዲያስተካክሉት አስፈላጊ የሆነውንም ነገር እንዲጨምሩበት ኃላፊነቱን ባደራ የሰጡት ለብላቴን መርሴ ያዘን ነበር። ብላታ መርሴ ያዘን ወልደ ቂርቆስ ታሪካቸው ከፍ ይል ዘንድ ትላንታቸውን እናይ ዘንድ ለትውልድ ምን ሰሩን እናውቅ ዘንድ ዛሬ በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት በስማቸው አዳራሽ ተሰይሞላቸዋል። የብላታ መርሴ ያዘን ወልደ ቂርቆስ አዳራሽ እንግዲህ ይህ በእርሳቸው የተሰየመ ታሪካዊ ሆነ ወመዘክር ውስጥ የሚገኝ አዳራሽ ነው። ክብር ይገባቸዋል። ማምር ኃይለ ሚካኤል ባላለው የጥንታዊ ጽሑፍ ቅርሶች ከፍተኛ ባለሙያ ነኝ። ብላታ መርሴ ያዘን ወልደ ቂርቆስ ስያሜ የአዳራሽ መግቢያው ላይ ስያሜ መደረጉ በጣም ትልቅ ደስታ ነው የጫረብኝ። እንግዲህ የህዝብ ቤተ መጻሕፍት
ወመዘክር ተብሎ ያ እዛ ጋር ያለው የሐውልት እንትን ስያሜውን ያወጡ እሳቸው ናቸው። ከርማል በጣም እንደገና ደግሞ አዲስ ዩኒቨርሲቲው ላይ ኩሎ አመክሮ የሚለውን እሺ ኩሎ አመክሮ ወሰናይ አጽኑ ወሰናይ አጽኑ እስቲ እንደው ከነ ሙሉ ዜማው ኩሎ አመክሮ ወሰናይ አጽኑ የሚለውን ሁሉም መርምሮ የተሻለውን ያዙ የሚል ነው። እሱንም እርሳቸው ናቸው። ድንቅ ሰው። ሌላው በዚህ በመዛግብት ክፍላችን ከአንድ ሺህ በላይ መዛግብቶችን በስጦታ የሰጡ መጀመሪያው ላይ ብዙ ስራዎች ብዙ የግል ማስታወሻዎች ያሏቸው ብዙ አሻራ ያላቸው ትልቅ አባት ናቸው። የሁሉም ምኞት ነበር የኤጀንሲያችን አስተዳደር አባላት ከናቶ አብርሃም ጮሻ ጀምሮ እናቶ ይኩኖ አምላክ ይሄ እንዲሳካ በጎ ፈቃደኝነታቸውን ማሳየታቸው ደስ ነው ያለኝ። ብላታ መርሴ ያዘነው ወልደግሮስ ልክ እዚህ ጋር ያለው ብላታ ህሪ ወልደስላሴ እንደተባለው የመጀመሪያው እሳቸው እንደተባለ አሁን እሳቸው ብዙ ነገር ነው ያለው። እሳቸውም ታሪክ ራሱ ብዙ ነገር መሰረት ናቸው። ትክክል። ጥቁር አንበሳ ሰራዊትን የውጭ ጉዳይ ሚኒስቴር የመሰረቱ ናቸው እነዚህ የኛው አባት ልክ እንደዛው ስያሜ ብዙ እና የነሱ ይሄ ማስታወሻ ሆኖ የኛው መቅረታቸው ትንሽ ትሪን ነበረ። በቃ ሀገር የሰሩ ትልቅ ስመጥር እጅግ በጣም የተማሩ በጣም ተወዳጅ ንጉሱ የሚያምኑባቸው እጅግ ነበሩና ይሄ ለዚህ ተቋም ደግሞ ትልቅ ባለውለታ ናቸው። ልጃቸው አቶ አማሃ መርሴ ያዘን እንግዲህ በእርሳቸው በኩል ነው ውሉ የተፈጸመው። ይሄው እጄ ላይ ያለው ውል እርሳቸውንስ እንዴት ተገናኛችሁ? ተውቃችሁ በርሱ በኩል እንደሆነ እየሰማው ነው። እሺ ቤተ ክህነት አካባቢ ያው መሰረት ስላላቸው ቤተ ክህነት ያለው ቀሲስ ሰለሞን ቶልቻ የሚባሉ ጠቅላይ ቤተ ክህነት ማቃቸው ነበሩ። እነሱ እንዲህ ጾታ መስጠት የሚፈልጉት ነገር አለ እና ሰው ለገናኝ ብለው ያው ስልካቸውን ሰጡኝ፣ ተገናኘን። ከዛ አብርሃም ጮሻ አንተ ነበርክ እኮ አብርሃም ጮሻ ጋር አገናኘዋቸው። ከዛ የተለያዩ እቅዶች ያው ተነጋገሩ፣ ድጋፍ አደረጉ ምናምን። በቀጣይነት እንደውም አሜሪካ ሀገር የሚኖሩ ኮሚኒቲ ለዚህ ሰፖርቲቭ ኮሚኒቲ እናቋቁማለን ብለው እጃቸው ላይ ያለውን ነገር አሳስቷቸው የቀረውን ነገር ሰጥተው በዲጂታልም ከላይብራሪ ኦፍ ኮንግረስ ሳይቀር ካፒቴን ዘላለም የወንድማቸው ልጅ ሰሪ እሳቸውም ሰጥተዋል፣ ሰጥተዋል። እነሱ ደግሞ ያው ባክግራውንዱ ስለሚያውቁት ይሄ ተቋም በመረጃ ሀብት የበለጸገው በስጦታም ጭምር። ስለዚህ አሁን የሚቀረው ደግሞ ቀጣይ ባለ ሳምንት እሱ ነው ደግሞ አዲሱ ህንጻ። እሱ ደግሞ አንድ ሰው ይሰየማል ወደፊት። ይሄ ልምዳችሁ በጣም ደስ ይላል። እጅግ በጣም ነው የምናመሰግነው። አምላክ ያክብረን። አስበ ያው ቤቴ ብለህ አስበህ እውነት ይገባል። አንተ መሰረት ነህ። አንተም ከሆነ ነገር ሌላ ትልቅ ታሪክ ነው የሚሆነው። አመሰግናለሁ። እጅግ በጣም እናመሰግናለን። ቤተሰብንም እናመሰግናለን። እንግዲህ አሁን ያስኩት ወረቀት ውሉ ነው በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወይም መዘክርና በመርሴ ያዘን ወልደ ቂርቆስ ልጅ በሆኑት በአቶ አማሃ መርሴ ያዘን በኩል የተፈጸመ ውል ነው። ለስሙ እዚህ መስሪያ ቤት ሰርቻለሁ። ያውም ህዝብ ግንኙነት ምክትል ኃላፊ ሆኜ በጣም በህይወቴ ውስጥ ትልቅ ውለታን የጣለልኝ መስሪያ ቤት ነው መዘክር። ሁሌም አከብረዋለሁ፣ አመሰግነዋለሁ። አብረውኝ የሰሩትን ሁሉ እጅግ በጣም አመሰግናቸዋለሁ። ምክንያቱም የተሰራውበት ቤት ነው። ብዙ መዛግብትን ብዙ መጻሕፍትን ያነበብኩት ዮናስ የተሰራው እዚህ ቤት ነው የምለው ሁልጊዜም እና ባለውለታዬ ነው። እዚህ የሰራው እንኳን ወመዘክር የሚለው ስያሜን ማን እንደሰጠ አላውቅም ነበር። ስለዚህ ይሄ ነገር ለኔም በጣም አዲስ ነገር ሆኖብኛል። መርሴ ያዘን ወልደ ቂርቆስ ወመዘክር ብለው የሰየሙት ይህ ታሪካዊ ቤት በልጃቸው በአቶ አማሃ መርሴ ያዘን በኩል ውሉ ተፈጽሟል። እንግዲህ የአዳራሹ ውል ማለት ነው። አዳራሹ በእርሳቸው በኩል ስለመሰየሙ ስለዚህ አሁን በቀጥታ የምናመራው ወደ ልጃቸው ወደ አቶ አማሃ መርሴ ያዘን ይሆናል ማለት ነው። ከእርሳቸው አንደበት ደግሞ ስለ አባታቸው የሚሉንን ነገርና ነው መዘክር ይህንን አባታቸውን የሚያከብር ስራ ለሰራላቸው ተቋም ደግሞ የሚሉትን ምስጋና እግረ መንገድ እንሰማለን ማለት ነው። ቀጥታ ከመዘክር አቶ አማሃ ጋር እንጓዛለን። ለሁሉም ጊዜውን ይጠብቅለታል። በቅድሚያ በጣም አመሰግናለሁ። በጣም ደስ ብሎኛል ስላገኘሁ። እኔም አመሰግናለሁ። እንደምንዋት እግዚአብሔር ይመስገን። ወመዘክር በአባቱ ስም አዳራሽ ሰየመ። ትልቅነት ነው፣ ክብርም ነው።
ከዚያ በላይ ከምንም በላይ ደግሞ እኔ ዛሬ አስደስተኝ ወመዘክር የሚለውን ስያሜ አባቶ ማውጣታቸውን የሰማሁት እኔ ራሴ ዛሬ ነው። ለኔ ድንቅ ነው ይሄ። ስለዚህ ስለ አባቶ ጥቂት ነገር እንስማ እስኪ። እንግዲህ ብላታ መርሲያዘን ከቤተ መጻሕፍት ወመዘክር ጋር የረጅም ዘመን ትስስር ነበራቸው። ስያሜውንም እሳቸው ናቸው ያወጡት ወመዘክር የሚለውን። ከዛ በኋላም እንዳጋጣሚ በመጨረሻ የሥራ ዘመናቸው ላይ ጨርሱት አማካሪ በመሆን የታሪካዊ ቅርሳቅርስ የሚባል ጽሕፈት ቤት የዛ አማካሪ በመሆን ነበር። ስለ አባትነታቸው እስኪ ንገሩን። መርሲያዘን ወልደ ቂርቆስ እንግዲህ ከንትራቸው ለጊዜው በጣም ረጅም ባሉ ሰው ነበሩ። በጣም ረጅም ነበሩ፣ ግዙፍ ነበሩ እና በዛ እንደው ሰው ጎላ ብሎ ይታዩ ነበር። ዝምተኛ ናቸው፣ ብዙ አይናገሩም፣ ግን ሁሉ ጊዜ ለልጆች ጊዜ ነበራቸው። ልጆች ወደ እሳቸው ይሳቡ ነበር። እንደ አባት ማናቸውንም ጥያቄ መጠየቃቸውን ይመልሱ ነበር እንጂ ይሄንን ለምን ጠየቅ ብለው አይሉም ነበር። ልጆችን ምክር እንጂ ቅጣት አይወዱም ነበር። የሀገር አስተዋጽኦአቸው በጣም ከፍተኛ ነው። ከሚያውቁት እርሳቸውንም በቅርበት እንደ ልጅ የሚያውቁት ነገር ይኖራል። ከዛ ውጪ ደግሞ እርሳቸው ለኢትዮጵያ ሕዝብ ምንድናቸው ይላሉ? መርሲያዘን ወልደ ቂርቆስ የትስ የተሰሩ ምን አደረጉ ለሚለው ሌላው ሰው ይፍረደው። የእሳቸውን ስራ ግን ምን ሰሩ? እንግዲህ ትምህርታቸው የቤተ ክህነት ትምህርት ነው። ስራም የጀመሩት የትርጓሜ ድርጅት የሚባል የተቋቋመ ነበር። ሉራስ ተፈሪ ያቋቋሙት ቅዱሳት መጻሕፍትን የሚተረጉም ድርጅት ነበር። ከዛ ነው የጀመሩት። ከዛ በኋላ ተፈሪ መኮንን ትምህርት ቤት ሲቋቋም የመጀመሪያው የግዕዝና የአማርኛ መምህር ነበሩ። ብርሃንና ሰላም ባለውም ጋዜጣ ሲቋቋም የዛም ጸሐፊ ነበሩ መጀመሪያ ሲቋቋም። ከዛ በኋላ ደግሞ ጅጅጋ ራስ መኮንን ትምህርት ቤት ሲቋቋም ያቋቋሙትም የመጀመሪያው ዲሬክተር እሳቸው ነበሩ። ከዛ ቀጥሎ ደግሞ የእንግሊዝና የኢትዮጵያ ወሰን ክልል በነበረበት ጊዜ ዋና ጸሐፊ ነበሩ። ጠላት ከተመለሰ በኋላ ደግሞ በዳኛነትም ሰርተዋል። ብዙ ዘመን የሰሩት ምናልባትም በደስታ የሰሩት ስራ ከ36 እስከ 46 የታሪክና ዜና ማሰናጃ የሚባል ጽሕፈት ቤት ነበር። ዋናው ስራቸው በቃልም በጽሁፍም የነበሩትን ታሪኮች መሰብሰብና የተወሰኑ ታትመው ወጥተዋል። ሌሎችንም ያዘጋጇቸው ቤተ መጻሕፍት ወመዘክር ይገኛሉ። ከዛ በኋላም የፍርድ ሚኒስትርም ምክትል ሚኒስትር ነበሩ በአንድ ዘመን ላይ። እንደውም የፍትሐ ብሔር ሕግ፣ የወንጀለኛ መቅጫ ሕግ፣ የባህር ሕግና የንግድ ሕግ ሲረቀቅ ፕሬዚዳንቱ እሳቸው ነበር። እርግጥ የተጀመረው በጻፊ ትእዛዝ ወልደ ጊዮርጊስ ጊዜ ነበር። እሳቸው ከስልጣን ከተነሱ በኋላ ፕሬዚዳንት ሆነው ይህንን ስራ ያስፈጸሙት እሳቸው ናቸው። የኮሚቴው ፕሬዚዳንት ነበሩ። በኋላ ደግሞ ፓርላማ ከገቡ በኋላ ሕጉ ሲጸድቅም ደግሞ ፓርላማ ውስጥ ነበሩ። ከዛ ረጅም ዘመን ፓርላማ ሰሩ። በኋላ መጨረሻ ላይ የመጨረሻ 2 ዓመት የስራቸው የታሪካዊ ቅርሳቅርስ ይመስለኛል ይባል የነበረው ድርጅት ውስጥ በጊዜው አቶ ተክለጻድቅ በኩሪያ ታሪክ ጸሐፊው እሳቸው ነበሩ። ሚኒስትሩ አማካሪ ሆነው 2 ዓመት ሰርተው ከዛ በኋላ ጡረታ ወጡ። ስለ ቤተሰባዊ ሁኔታ እስኪንጫወት። ስንት ልጆች አሏቸው መርሲያዘን ወልደ ቂርቆስ? እንግዲህ ብላታ መርሲያዘን የተወለዳችሁት እናታችን ወይዘሮ ታገኘው ይባሉ ነበር። 6 ልጆች አለን። ታላቁ ወንድማችን ገብረ ክርስቶስ ይባላል። ቀጥሎ ያለው ውብሸት ይባላል። ቀጥሎ ያለችዋ ሮማን መርሲያዘን ትባል ነበር። ቅድስት መርሲያዘን ትቀጥላለች። ቀጥሎ አልማዝ መርሲያዘን፣ እኔ መጨረሻው ነኝ። በእኔና በትልቁ ወንድማችን መሃል 27 ዓመት ልዩነት ነው ያለው። እሰይ እነማን አሉ አሁን? የትስ አላችሁ? በህይወት ያለ ነው አልማዝ መርሲያዘን የኔ ታላቅ እህት አለች። ቀጥሎ እኔ ያለሁኝ። ከዛ ደግሞ የአባታችን ሌላ አንድ ልጅ መክሊት መርሲያዘን የምትባል አለች። ሁላችንም ኑሯችን አሜሪካ ነው። አሜሪካ በነበርኩበት ጊዜ መጽሐፍቶቻቸውን አሳትም ያለው እዛ መጽሐፍ ምረቃም አድርገናል። በልዩ ልዩ እንደምታውቀው በተለይ 20ኛው ክፍለ ዘመን መባቻ በየጊዜው ይነሳል። ሰዎችም ያነሱታል። በዩቲዩብም በቴሌቪዥንም ይነሳል። እዛም ውጭም እንደዚሁ ይነሳል። አንዳንድ ጊዜ እንደዚሁ ጠይቁኛል። እንዳንተ ቃለ መጠይቅ አደርጋለሁ። አንዳንድ ቦታም ላይ መድረኮችም ላይ አንዳንድ ነገሮች አቀርባለሁ። የኔ ስራ የብላታ መርሲያዘን ስራ ማቅረብ ነው። ከዛ በኋላ አስተያየት መስጠት፣ መፈረጅ፣ ያንባቢው
የተመልካቹ ፋንታ ነው። አጋጣሚ ወላጅ አባቴ መምህርና ደራሲ ከበደ ገብረመድህን ከ9ኛ እስከ 12ኛ ክፍል አማርኛ ቋንቋን ያስተማሩኝ እርሳቸው ናቸው። የአባቶን መጽሐፍ እጅግ በጣም ይወዳሉ። እጅግ በጣም ይወዳሉና ሁልጊዜም አሁን ዛሬ ከእርሶ ጋር ስገናኝ አምላክ ፈቅዶ አባቴን ነው ያስታወስኩት። ምክንያት በቤት ውስጥ ብዙ ጊዜ የአባቶ መጽሐፍ ስላለ ማለት ነው። ልክ እንደዚህ ሁሉ ከተለያየ ሰው ሐሳብ ደርሶታል ብዬ አስባለሁ። እስቲ የሰሙትን ይንገሩኝ ስለ አባቶ መጽሐፍት። እንግዲህ ብዙ አለ። ምናልባት ስለያንዳንዱ መጽሐፍ የተናገሩትም አለ። ለምሳሌ ስለ አማርኛ ሰዋስው ፕሮፌሰር ጌታቸው ኃይሌ የተናገሩት አለ። ይሄ ለምሳሌ አቶ ብርሃኑ ዘሪሁን የተናገሩት ነው። ብርሃኑ ዘሪሁን እና እንደዚህ ያዘጋጁት አለ። እንዲሁም ከወጣቶችም የተናገሩት አለ። ስለዚህ ኦኬ ይሄውና ይሄ ስለ ትምህርት ቤት ማስተማሪያ መጽሐፍት የተሰጡ አስተያየቶች ባየባን ዝጋብ ነው። ብላታ መርስዔያዘን ወልደ ቂርቆስ ለኢትዮጵያዊ ቋንቋ ትምህርት ፈርቀዳጅ ናቸው። እስከ 66ቱ አብዮቱ ዋዜማ ድረስ በነበረው የትምህርት ስርዓት ያለፈ ሁሉ እርሳቸው በጻፉት የአማርኛ ሰዋሰው ያልተማረና ወይም ያላስተማረ የለም ለማለት ያስችላል። የቋንቋ አጠቃቀማቸውም አንባቢውን ስለ ድርሰት አጻጻፍ ስልት እንዲያውቅና ስለ ስነ ጽሑፍ መሰረታዊ ግንዛቤ እንዲያገኝ የሚያደርጉ ናቸው። በዚህም ብላታ ለሀገራችን የስነ ጽሑፍ እድገት አስተዋጽኦ አድርገዋል ብሎ የጻፉት ባየ ኢማም የስነ ልሳን ፕሮፌሰር ናቸው አዲስ አበባ ዩኒቨርሲቲ። ለሁሉም ጊዜውን ይጠብቅለታል። ምን አይነት አባት ነበሩ? አንድ ጊዜ በህይወት የሚመክሩኝ ነገር ምንድነው ብዬ ስነግራቸው ከህይወት ጉጉትን አጥፋ ከህይወት ጉጉትን አጥፋ፣ ሁኔታዎችን እንዳመጣቸው ተቀበል፣ ብዙ አትጓጓ። እቺ ነበረች አንደኛው። ስለዚህ ብዙ ጊዜ ምንድነው የሚያደርጉት ይሄን አርጋ አይሉም፣ ተመራመርና ድረስበት ነበር። ብዙ ጊዜ እሳቸው አካሄድና ምክራቸው እንደዛ ነበር። መካነ መቃብራቸው የት ነው ያረፉት? ፈረንሳይ ሌጋሲዮን አቦ ነው። አቦ አሁንም አለ። አሁን እንደውም በቅርቡ የኔን ቦታ ያዘጋጀው ነው እዛ። እንደው ለማጠቃለል ያህል ዛሬ እርሶንም ያገኘ ነው በወመዘክር ዳይሬክተር በሆኑት እጅግ በጣም በመንወዳቸው ተይኩኑ አምላክ አማካኝነት ነው። ያንን አዳራሽ በአባቶ ስም መሰየምም ዋጋው ትልቅ ነው። ምን አንድምታ አለው ለርሶም እንደ ቤተሰብ? በተለይ ወደ ኋላ ስመለከት አባቴ ብላታ መርስዔያዘን የትርፍ ጊዜ አልነበራቸው፣ እረፍት ጊዜ አልነበራቸው። ቅዳሜም እሁድም ይሰሩ ነበር፣ ማታም ይሰሩ ነበር። ለዚህ ነው አሁን በሚቀጥለው የዝርዝሩን ስታይ እጅግ በጣም ብዙ መጽሐፍት ላይ ሰሩት፣ ያልታተው ብዙ አሉ። እና ይሄንን ዕውቅና ሰጥቶ በተለይ ደግሞ የነበራቸው ትስስር እጅግ በጣም የሚወዱት ድርጅት ነበር። ብዙ ጊዜ ያጠፉ ነበር። ሁለት ድርጅቶች የሚወዱት የነበረው ወመዘክርና ወወክባን ነበር። ወጣት ልጆች መጥተው የሚያነቡበት በእውቀት ቢጎለብቱበት ቦታ ስለነበር ስለዚህ ወጣት ክርስቲያናዊ ማህበር ስለዚህ ይሄንን ዕውቅና ማግኘቱ እጅግ በጣም ትልቅ ነገር ነው። እንዳልኩት የኔ ስራ ብላታ መርስዔያዘን እንዲናቸው ብሎ ማለት ሳይሆን ስራቸውን አቅርቦ ሌላው ሰው እንዲፈርድ ማድረግ ነው። ወመዘክር እጅግ በጣም ደስ ብሎናል። በቤተሰቡ ስም በራሴም ስም በጣም ደስተኞች ነን። ትልቅ ምስጋና አቀርባለሁ። በተለያዩ ይኩኖ አምላክ በስራውም በጣም የሚደነቅ ሰው ነው። አታማሃ እንግዲህ የአባቶን የብላታ መርስዔያዘን ወልደ ቂርቆስን ታሪክ የቤተሰባቸውን ሁኔታ ባጭሩ ጨለፈን። ሌላ ጊዜ አምላክ ቢፈቅድ ሰፋ ያለ ታሪክ እንሰራለን ብለን እናስባለን። እርሶንም ቤተሰቦንም እጅግ በጣም ልናመሰግን እንወዳለን። አምላክ ያክብርልን። ለብላታ መርስዔያዘን ወልደ ቂርቆስ ቤተሰቦች ሁሉ ያለንና አክብሮ ልንገልጽ እንወዳለን። እንግዲህ እድሜን ከጤና ይስጥልን ነው የምንለው። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልን። Ubainama, kagir iskiraswa.